ዩናይትድ አረብ ኤምሬት ከማፊያው ኦፔክ መውጣቷን አስታውቃለች። ኦፔክ ማለት 1960 በኢራቅ ዋና ከተማ ባግዳድ የተቋቋመ ሲሆን ኢራቅ፣ ኢራን፣ ሳውዲ አረቢያ፣ ኩዌት እና ቬኔዙዌላ ያቋቋሙት ዓላማውም የዓለም አቀፍ የነዳጅ ገበያን ፕራይስ ስታቢላይዝ ማድረግ፣ ከምዕራባውያን ካምፓኒዎች ነፃ መውጣት የሚሉ ሀሳቦችን ይዞ መቀመጫውን ጄኔቭ ላይ አድርጎ የተቋቋመ ሲሆን ከኋላ ወደ ቬና ተዛውሯል። መቋቋሚያ ኮንፈረንሱ ወረቀት ላይ ያለው እና እነሱ የሰሩት ያለው የተለያየ ነገር ነው። በአብዛኛው የማፊያ ስራ ነው የሚሰራው። ለምሳሌ ዓለም ላይ ምን ያክል ነዳጅ መመረት አለበት፣ ኮታ ይደለድላሉ፣ ፕራይስ ሴት ያደርጋሉ፣ እንደፈለጉ ይህንን ዓለም ዲክቴት ያደረጉ ልክ እንደ አደንዛዥ እጽ ሎርዶች አክት የሚያደርግ በጣም የማፊያ ቡድን ነው። ይሄ ማፊያ ቡድን ብዙ ጊዜ አገራቶች እየገቡ ይወጣሉ። ለምሳሌ ኢንዶኔዥያ 2 ጊዜ ገብታ 2 ጊዜ ወጣለች። ኢኳዶር እንደዛ 2 ጊዜ ገብታ ወጣለች። እነ ጋቦን ኳታር 1961 ላይ ጆን አድርጋ 2019 ላይ ወጣለች። ዩናይትድ አረብ ኤምሬት ደግሞ 1967 ላይ ነው ጆን አድርጋ ከሜይ ፈርስት ጀምሮ ከዚህ ማፊያ ቡድን ጋር እንደማትቀጥል አሳውቃለች። እንግዲህ አሁን ፍሪሊ ዩናይትድ አረብ ኤምሬት የፈለገችውን የነዳጅ መጠን ፓምፕ ማድረግ ይችላል፣ ወደ ግሎባል ማርኬት ማለት ነው። የዓለምን ነዳጅ ዋጋ ከፈለገች ስቴብላይዝ ማድረግ ትችላለች። የዓለም ፋይናንሻል ሴንተር የንግድ ሴንተር እንደመሆኗ መጠን የግሎባል ማርኬት እንዲህ ስናወጥና የዩናይትድ አረብ ኤምሬት የፋይናንሻል ሲስተም ስናጋ እነሱ በሚያወጡት ኮታ ዩናይትድ አረብ ኤምሬት ተኝታ በዛ ኮታ ውስጥ የምትተዳደርበት ምንም ምክንያት የለም። ዩናይትድ አረብ ኤምሬት በተለይ ደግሞ አቡዳቢ ነው 90% ምርቷ የሚገኘው። ሌሎቹ ዩናይትድ አረብ ኤምሬት ግዛቶች ነዳጅ በብዛት የለም። በቱሪዝም በተለይ በንግድና በፋይናንስ ነው የሚተዳደሩት እና በቀን ከ3 ሚሊዮን እስከ 4 ሚሊዮን ባሬልስ ኦፍ ክሩድ ኦይል ታመርታለች። ይህን እንደፈለገች ኢንዲፔንደንትሊ መንቀሳቀስ የሚያስችላትን ውሳኔ ነው የወሰነችው። በሌላ በኩል ደግሞ ኢራን ፕሬዚደንት ትራምፕ ከጣለው የናቫል ብሎኬድ አምልጣ የብስ መጓጓዣ ወደ ቻይና ነዳጅ ያስገባች መሆኑን ነው የሰማ ነው። ይህም የአሜሪካን ኔቪ ስትሬት ኦፍ ሆርሙዝን ብሎክ ካደረገ በኋላ ኢራን በየብስ እስከ 2 ሚሊዮን ባሬል በቀን ወደ ቻይና እያደረሰች መሆኑን ነው እየተነገረ ያለውና በባህር ላይ ከሚደረገው ትራንስፖርት 15 ቀን ይቀንሳል የተባለው። የባህር ትራንስፖርቱ ቺፕ ሊሆን ይችላል፣ ነገር ግን በየብስ የሚደረገው መጓጓዣ 15 ቀን መቀነሱ ሰማው ፋይናንሻሊ ፊዚብል ሊሆን ይችላል። ዞሮ ዞሮ ዋና ፖይንት ምንድነው? ኢራን ባይፓስ እያደረገች እየነገረች መሆኗን ነው እየተመለከትን ያለው እና አይዲያው ምንድነው? የትራምፕ ብሎኬድ ኢራን ነዳጇን ካልሸጠች ኮላፕስ ታደርጋለች ነው። ይሄ የነን ፕሬዲክሽን ነው። ኢራን 1 ወር 2 ወር ነዳጅ ካልሸጠች ኮላፕስ ታደርጋለች እና ኢንተረስቲንግ የሆኑ ኢቨንቶችን ዓለም ላይ እየሰማን እንገኛለን።